የወለላይቱ እመቤት ልጆች ብዙዎቻችን በመንፈሳዊ ሕይወት ወደ ተሻለ ቅድስና ወደ ቅዱሳን ጎዳና እንዳንጓዝ ከሚያደርጉን እንቅፋቶች አንዱ የደረሰብንን ችግርና መከራ ፈተና በጸጋ ተቀብለን ዋጋ ከማግኘት ይልቅ ይህ ለምን ደረሰብኝ እግዚአብሔር ሆይ እንዴት ዝም ብለህ ታያለህ ይልህም እንዴ ጌታ ሆይ ፍረድልኝ በማለት የምሬት ጸሎት እናቀርባለን። በደረሰብን በደል ልክ በደል ላደረሰብን ሰው ከጌታ የቅጣት ፍርድ ከለመንን ያ ሰው ያደረሰብንን የግፋችንን በረከት እናጣለን። ብዙ መንፈሳዊ ሰዎች በተለይም ቤተሰባቸው፣ ወዳጃቸው፣ የሥራ ባልደረባቸው፣ የትዳር አጋራቸው፣ ተቀናቃኛቸው መከራ ሲያደርስባቸው ከሰዎቹ ጀርባ ያለው ጥንተ ጠላታቸው የሆነውን ፈታኛቸውን ሰይጣንን አያዩም። በዚህም የደረሰባቸውን መከራ ሙሉ ለሙሉ ወደ ስጋዊ ጠላታቸው ይወስዱታል። እይታቸው ሁሌም ጠላታቸው ፈታኛቸው ሰው ብቻ ይመስላቸዋል። ለዚህ እይታቸው በበኩሌ ተሳስቷል ባልልም ከሰው የበለጠ ጥንተ ጠላት እንዳላቸው መዘንጋት የለባቸውም። በሕይወታችን ሰዎች ላደረሱብን መከራ ያንበሳውን ድርሻ ለሰዎች ከሰጠን ለሰይጣን ከለላ እየሆንን ነው። ሰይጣንም የተንኮሉን ድርሻ ሰዎች ከወሰዱለት ሰዎችን እንጂ እሱን እንድናይ አይፈልግም። ይህ ሳቢያችን ለእርሱ ውጊያ ከለላ ስለምንሆን ይመቸዋል። በሰው በደረሰብን መከራ እግዚአብሔርን ፍረድልን ብንለው ፈራጅ ነውና በጠላታችን ላይ ፈርዶ ይቀጣልናል። ግን ጠላታችንን እንደ ጌታ የሚያደርጉትን አያውቁምና ይቅር በላቸው በማለት የምናገኘውን ጸጋ ያሳጣናል። አንዳንዴም ለምን አንተ እያለ እየደረሰብኝ የለህም ወይ ብንለው መኖሩን ከኛ ጋር መሆኑን ለማሳየት በጠላታችን ላይ ብርቱ ክንዱን አንስቶ ይመታልናል። እኛም በጠላታችን ላይ የእግዚአብሔር ቀኝ ወድቆበት ስናይ ደስ ይለናል። እግዚአብሔር ከኛ ጋር በሰልፎቻችን ሁሉ እንዳለ እናስባለን። ግን ለጠላታችን እግዚአብሔር ፊት ቆመን በመጸለይ ይቅር በለው በማለት የምናገኘውን የቸርነት የልመና በረከት እናጣለን። ወዳጆቼ ጠላታችን በእግዚአብሔር ክንድ ከሚወድቅ እኛ ለጠላታችን በጸሎት እግዚአብሔር ፊት ይቅር በለው ብለን መቆማችን የንስሐ ዕድል ቢሆንስ? ለበደሉን ብዙ ፈተና መከራ ላመጡብን ላደረሱብን ጠላቶቻችን ይቅርታ በመለመናችን በእውነት የሰማዕቱን የቅዱስ እስጢፋኖስን ጸጋና በረከት እናገኛለን። እንደምታውቁት በሐዋርያት ሥራ በምዕራፍ 7 ቁጥር 60 ላይ እንደተጻፈው ቅዱስ እስጢፋኖስ ሲያስተምር ስለ ኢየሱስ ክርስቶስ የባህሪ አምላክነት ሲመሰክር አይሁድ ተበሳይተው ከከተማ አውጥተው በድንጋይ ጭንቅላቱ እስኪፈረከስ ስጋው እስኪበጣጠስ ደሙ እንደ ጅረት ወንዝ እስኪፈስ ድረስ ወገሩት። ቅዱስ እስጢፋኖስ ግን በሰው ሕሊናና ልቦና የማይታሰበውን መከራ እየተቀበለ በሞት አፋፍ ላይ ሆኖ በድንጋይ ለሚወግሩትና ለሚገድሉት ሰዎች ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ ለመነላቸው ይላል። በጣም ይገርማል። ቅዱስ እስጢፋኖስ ለገዳዮቹ ቆሞ አይደለም ጌታ ፊት ተንበርክኮ ነው ይቅርታ የለመነላቸው። እንዴት ያለ መታደል ነው! ለደም አፍሳሽ ለገዳይ ተንበርክኮ መጸለይ። ልብ በሉ፣ ቅዱስ እስጢፋኖስ ጌታን ወንጌል ባስተማርኩ ወንጌል በሰበኩ በድንጋይ ስወገር እንዴት ዝም ብለህ ታያለህ? ፍረድልኝ፣ በድንጋይ ለሚወግሩኝ ለሚገድሉኝ ኃይልን አሳይልኝ አላለም። ያለው ይቅር በላቸው፣ ኃጢአት አድርጋ አትቁጠርባቸው ነው። ቅዱስ እስጢፋኖስ ጌታ ሆይ አትቁጠርባቸው ብሎ ጌታን ሲለምን እኛ ደግሞ ጌታ ሆይ ቁጠርባቸው፣ ፍረድባቸው ነው የምንለው። በነገራችን ላይ ቅዱስ እስጢፋኖስ በድንጋይ ለሚወግሩት ብቻ ሳይሆን ለሐዋርያው ለቅዱስ ጳውሎስም ነው ጌታን ይቅርታ የለመነው። ቅዱስ እስጢፋኖስ በድንጋይ ሲወገር ቅዱስ ጳውሎስ የወጋሪዎችን ልብስ ይጠብቅ ነበረ። ይህንንም ቅዱስ ሉቃስ በሐዋርያት ሥራ በምዕራፍ 7 ቁጥር 58 ላይ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኑሩ በማለት ጽፏል። ሳውል የቅዱስ ጳውሎስ የቀድሞ ስሙ ነው። ቅዱስ ጳውሎስ ቅዱስ እስጢፋኖስ በድንጋይ ተወግሮ ሲገደል የገዳዮችን ልብስ በመጠበቅና በሞቱ መስማማቱን በሐዋርያት ሥራ በምዕራፍ 22 ቁጥር 20 ላይ የሰማዕትም የእስጢፋኖስ ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም
ተስማምቼ የገዳዮችን ልብስ እጠብቅ ነበር በማለት ተናግሯል። እንግዲህ ይቅርታ ማድረግ ለበዳይ ብቻ ሳይሆን ለገዳይ ጭምር መሆኑን የቅዱስ እስጢፋኖስ ታሪክ ያስተምረናል። ቅዱስ እስጢፋኖስ ለቅዱስ ጳውሎስ ይቅርታ ስላደረገለት ቅዱስ ጳውሎስ የቅዱስ እስጢፋኖስን ቤተሰብ አጥምቋል። ይህንንም ራሱ ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 1 ቁጥር 16 ላይ የእስጢፋኖስንም ቤተሰቦች ደግሞ አጥምቄያለሁ በማለት ተናግሯል። ይቅርታ መጨረሻዋ እንድንደጋገፍ፣ አንድ እንድንሆን፣ በሃይማኖታችን በእምነታችን ጸጋን እንድንካፈል ታደርጋለች። ወዳጆቼ ጠላታችንን ይቅር በለው በማለታችን ለመውደቁ ሳይሆን ለመጽደቁ ምክንያት ብንሆንስ? እኛ የሚታየውን ስጋዊ ጠላታችንን ይቅር በማለታችን ስውሩን ጠላታችንን ሰይጣንን እናሳፍረዋለን። በደረሰብን መከራ ማለትም በፍረድልኝና በይቅር በልልኝ መካከል ያለውን ልዩነት አያችሁ? አሁን እያልኳችሁ ያለሁት ፍረድልኝ አትበሉ ሳይሆን ከማስፈረዳችሁ በፊት እንደ ቅዱስ እስጢፋኖስ የይቅርታ ጸሎት ይቅደም ነው። የኛ ቅድስና ከፍ የሚለው ጸጋችን የሚያድገው በፍርድ ሳይሆን እንደ ቅዱስ እስጢፋኖስ በይቅርታ መንገድ ነው። ለምሳሌ የቅርቤ የምንለው ሰው ምንም ሳንበድለው ያለንን እያካፈልነው በጎ ነገር በማድረጋችን ደግነታችን ቅናት አምጥቶ የኛን ሰው በእኛው ላይ አስነስቶ መከራ ሊያደርስብን ሲብስም ሕይወታችንን ሊያበላሽብን ይችላል። በዚህ ሂደት ወደ እግዚአብሔር ቀርበን ችግራችን እንዲፈታ ባለጋራችንን በእግዚአብሔር እጅ እንዲመታ ፍረድልኝ እያልን እንጸልያለን፣ እናለቅሳለን። እግዚአብሔርም ባለጋራችንን አይቀጡ ቅጣት ይቀጣል፣ የኛም አንጀት በደስታ ይርሳል። ነገር ግን ባለጋራችን በመቀጣቱ የምናተርፈው ነገር አለ። እግዚአብሔር ባለጋራችን እኛ ላይ ያደረሰብንን ችግር እንዲፈታልን ለባለጋራችንም ይቅር በለው በማለት ችግራችንን በጸሎት ማስፈታት እኛም ጸጋ ማግኘት ወይስ በማስፈረዳችን ዋጋ ያገኘን ይመስለናል? ወዳጆቼ ጠላት የቱንም ያህል መከራ አድርሶብን እግዚአብሔርም ጠላታችንን ቀጥቶልን ከሆነ እኛም በቅጣቱ ተደስተን ከሆነ እሰይ ይገባዋል ብንላልና ተበቃይ እንጂ ጻድቅ አንባልም። ወዳጆቼ እግዚአብሔርን በእውነት ስለ እውነት ፍረድልኝ ብንለው ይፈርዳል። የበደለንን ሰው ደግሞ ይቅር በለው ካልን በይቅርታ ያልፈዋል ወይም በእኛ ይቅርታ ይቅር ይለዋል። በዚህ መሃል ግን የኛ ጽድቅ ይመዘናል። እስኪ የኛን ከፈጣሪ ፍርድ ከመሻት አንጻር ወደ አንድ ታምረኛ ሰማዕት ታሪክ ልውሰዳችሁ። ሰማዕቱ ቅዱስ ቴዎድሮስ በናድሎስ ይባላል። ይህ ሰማዕት የሰይጣን የግብር ልጅ በሆነው ብዙ ሰማዕታትን በፈጀው በዲዮቅልጥያኖስ ለጣዖት ስገድ ክርስቶስን ካድ ተብሎ ብዙ መከራ ደርሶበታል። ቅዱስ ቴዎድሮስም ለጣዖት አልሰግድም ክርስቶስንም አልክድም ብሎ ለኢየሱስ ክርስቶስ በመታመኑ በታላቅ ዛፍ ላይ በልቡ አስተኝተውት 153 ችንካር በመላ ሰውነቱ ላይ መተው ከዛፍ ግንድ ጋር ቸነከሩት። በሰውነቱ ላይ የተቸነከሩት የችንካሮቹም ርዝመት 1 ክንድ ያክል ነበረ። በሚሰማው ስቃይ ቃል አልተነፈሰም። የቅዱስ ቴዎድሮስ እህት ሬሴንዲያና ህዝቡ በታላቅ ጩኸት ያለቅሱ ነበር። ጌታችንም በወዳጁ በቅዱስ ቴዎድሮስ በናድሎስ ላይ የደረሰውን መከራ በተለይ በመላ ሰውነቱ ላይ የተቸነከሩትን 153 ችንካር ተመልክቶ ተገለጸለትና ሰላም ላንተ ይሁን፣ ይህን ሁሉ መከራ ታግሳልና አሁንስ ይህን ሁሉ ችንካር ከስጋ እንዳወጣልህና ይህንን አላዊ ንጉስ እንድታሳፍረው ትሻለን አለው። ቅዱስ ቴዎድሮስ በናድሎስም ጌታችንን ጌታ ሆይ ለእኔስ ስለ ስም መሞት ይሻለኛል አለው። ጌታችንም ወዳጄ 3 የክብር አክሊል አዘጋጅቼልሃለሁ፣ አንዱ ስለ ድንግልና፣ አንዱ እኔም በመውደድህ በመድከምህ መከራ በመቀበልህ፣ አንዱም በእኔ ስም ስለሞትክ ነው በማለት ሰማያዊ ክብርና ቃል ኪዳን ሰጥቶታል። ወዳጆቼ እስኪ እናስበው፣ እግዚአብሔር ጠላታችንን ሊበቀልልን ሲጠይቀን ምላሻችን ተዋቸው ይቅር በላቸው እንላለን ወይስ የእግዚአብሔርን በቀል በዓይናችን ማየት እንሻለን? ሰማዕቱ ቅዱስ ቴዎድሮስ ያደረገው ጌታችን ተበቅሎለት ታምራት ከማየት ይልቅ በደረሰበት መከራ የተሻለውን ሰማያዊ ክብር ማግኘት ስለፈለገ የክርስቶስን ሞት በሞቱ መሰለ። ጌታችን በሰማዕቱ በቅዱስ ቴዎድሮስ ሰውነት የተጠቀጠቁትን የብረት ችንካሮች አውጥቶለት በታምራት ፈውሶት ጠላቱን ማጥፍቶለት ቢሆን ኖሮ እነዛን ሰማያዊ የክብር አክሊላት መቀዳጀት ይችል ነበር። ጌታችን እንድታሳፍረው ትሻለህን ብሎ ሲጠይቀው በጌታ ስም አንዳች ማት በጠላቱ ላይ ቢያወርድ ኖሮ ለኛ የተረፈውን ቃል ኪዳኑን ይቀበል ነበር። ቃል ኪዳን አይቀበልም፣ የክብርንም አክሊል አያገኝም ነበር።
ገድለ ቅዱስ ቴዎድሮስ በናዲሎስን ከገጽ 60 እስከ ገጽ 64 መመልከት ትችላላችሁ። የሚገርማችሁ በህይወታችን በሚደርስብን ማናቸውም ነገር ይህ ለምን ይሆንብኛል፣ ይህ ለምን ይደርስብኛል ብሎ ከጌታ ፍርድ በመሻት የሚታጣ ጸጋ በረከት አለ። ምክንያቱም ጌታችን በቅዱስ ጳውሎስ አንደበት በሁለተኛ ቆሮንቶስ በምዕራፍ 2 ቁጥር 10 ላይ እናንተ ደግሞ ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ ብሎናል። ወዳጆቼ ሰማዕታት በደረሰባቸው መከራ ይህ ለምን ሆነብን፣ ይህ ለምን ደረሰብን በማለት ጠላቶቻቸው ላይ ቢያስፈርዱ ኖሮ ክብር አያገኙም ነበረ፣ አንድም ሰማዕት አይኖርም ነበረ። ሰማዕትነት በደረሰብን ግፍ መከራን መቀበል እንጂ በደረሰብን መከራ ማስፈረድ አይደለም። እኛም በዘመናችን በመከራችን ሰማዕት ዘንበለ ደም መባል እንችላለን። ደም አልባ ሰማዕት ማለት ነው። የሚሆነው ግን ለአሳዳጆቻችን፣ ለጠላቶቻችን፣ ለገዳዮቻችን ለፍርድ ሳይሆን ለምህረት ፈጣሪ ፊት ስንቆም ብቻ ነው። እንዲህ ማድረግ በእርግጥ ከባድ ነው። ግን የጌታችን ሕይወት፣ የቅዱስ እስጢፋኖስ ሕይወት፣ የቅዱስ ቴዎድሮስ ሕይወት፣ የሌሎቹም ቅዱሳን ሕይወት የሚያስተምረን ይህንኑ ነው። ቅዱስ ጳውሎስም በኤፌሶን መልእክቱ በምዕራፍ 4 ቁጥር 32 ላይ እርስ በርሳችሁም ቸሮችና ርኅሩኆች ሁኑ ብሎናል። አንዳንዶች በጠላታቸው ላይ በሆነው ነገር ወይም እግዚአብሔር በጠላታቸው ላይ እጁን ሲያነሳ ሲቀጣቸው አፈር ከድሜ ሲያስግጥላቸው ሲበቀልላቸው ይገባዋል ይገባታል በማለት ይስታሉ። ጠላታችን ሲጎዳ ሲፈረድበት ቅጣት ሲደርስበት ይገባዋል ይገባታል ማለት ልክ እንዳልሆነ የአቡነ ኪሮስን ሕይወት እንመልከት። አቡነ ኪሮስን 798 መነኮሳት አንድ ላይ በማበር እንደ ቅዱስ እስጢፋኖስ በድንጋይ ለመውገር ሲሉ ጌታችን እንደ ኤልያስ ባለ ሰረገላ ከመካከላቸው ነጥቆ ሰወራቸው። አቡነ ኪሮስም በመነኮሳቱ በማዘናቸው ጌታችን አረማውያንን አስነስቶ መነኮሳቱን በሰይፍ አለቁ፣ ገዳማቸውን በሳት ተቃጠለ። አቡነ ኪሮስም ሊገድሏቸው በተነሱባቸው መነኮሳት ላይ ጌታችን በተዘዋዋሪ ያመጣባቸውን ሞት አይተው ይህ መከራ በእውነት ተገባቸዋል። ከጥቂት ቀን በኋላ ነገሩን ሲያስተውሉት በእውነት ተገባቸው ስላል እኚህ ስተተኞች አሳቱኝ በማለት በጥፋታቸው ለሞቱት መነኮሳት ታላቅ ሱባኤ በመያዝ ከጌታ ዘንድ ይቅርታ ለመኑላቸው። ጌታም የሞቱትን መነኮሳት በአቡነ ኪሮስ ጸሎት ምሯቸዋል። ገድለ አቡነ ኪሮስ ከገጽ 45 እስከ 54 መመልከት ትችላላችሁ። ቅዱሳን በሚደርስባቸው መከራ ጌታን ፍረድልኝ የማይሉት በአፋቸው የሚመጣን ቁጣና እርግማንን እንደ ኃጢአት ስለሚቆጥሩትና የሚያገኙትን የመከራ በረከት እንዳያጡት በማሰብ ለጠላታቸው ይቅርታን ይለምናሉ። እኛስ እስከዛሬ በደረሰብን መከራ ዛሬም ድረስ ለምን በማለት በጠላታችን ላይ ፍርድን እየጠበቅን ነው ወይስ በመከራችን ጸጋ በረከት ለማግኘት እየተዘጋጀን ነው? የቅዱሳንን ክብር ለማግኘት ከፈለግን ሁሌም የፍርድን ሳይሆን የይቅርታን መንገድ ተከትለን በመከራችን እንመካ እንጂ አንማረር። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 5 ቁጥር 4 ላይ በመከራችን ደግሞ እንመካለን ብሎናል። ወዳጆቼ መከራችን ይለያያል እንጂ በሰው የደረሰው መከራ ነው በእኛ የሚደርሰው። ከሚቻለንም በላይ አልተፈተንም። ይህንን ስላችሁ ያሳለፋችሁትን አሁን የተሸከማችሁትን መከራ እያሰባችሁ አሁን ያላችሁበትን እያውጠነጠናችሁ በእኔ ደረሰ በማንም አልደረሰም ብትሉ ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 10 ቁጥር 13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላችኋል። ስለዚህ ከክርስቶስ ጋር በቅድስና ለመኖር ፍረድልኝ ብቻ ሳይሆን ማርልኝ ማለትንም እንልመድ። ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 2 ቁጥር 19 ላይ በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና በማለት ጽፎልናል። ይህ ለምን ደረሰብኝ ጌታዊ ፍረድልኝ ማለት ጸጋ የምናጣበት ምሬት ስለሆነ ፍርድን ለፈራጁ ለእግዚአብሔር ትተን እኛ ግን ለጠላቶቻችን ፈተና መከራ ለሚያደርስብን ሰዎች ይቅርታን፣ ምሕረትን፣ ቸርነትን እንለምን። ጌታ ያስተማረን ይህንኑ ነውና ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት
ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን። ይባርኩልኝ ትላለች አፈር አባቷ ትብላና አትወደውም የኛን ፓስፖርት የአሜሪካኑ የፈለገችው ተሳካላት ወይኔ ተሳካላት የምትመኘውን አገኘች የምትመኘውን በቃ ተመኘች በቃ አገኘች እሷ ያንተነ እሷ እንካ ሰጣው እዛ አሁንም አንተ ራስህ ሰጣው እኮ አልኩህ ምን ለኛ አይደለም ትላለህ ፓስፖርቷ እኮ ነው ከእጅ ይሻላል ጥርስ ብሎ ነው ከኒውዮርክ ነው የመጣችው ከኒውዮርክ ወይ ባትይዘኝ እንዴት ምን አልከኝ ባትይዘኝ አንተ ወይ አትያዘኝ ባካ ተቃጠልኩ ለምሰሱን ተውና ወይ 52 ከተወለደች ጀምሮ አብረነን አልኩህ እኮ 52 ዓመት ለምን ይሄን ያህል ዘመን በቃ ማመሰቃቀል አይደል እንደኛ ስራ ማመሰቃቀል ልጇን የሲጋራ ሲሳሳስኩበት ውጭ ሀገር እንኳን ሲሄዱ አጥተዋቸው እሱማ የኛ እኮ ነው ምንነካ እሱ የኛ ነው የኛ እኮ ነው እሱ እንደውም ፓስፖርቷን እንደው አባቢ ባርኩልኝ ትላለች አፈር አባቷ ትብላና አትወደውም የኛን ፓስፖርት የአሜሪካኑ ፓስፖርት ያው እዛ ጋር ነው አምጣ እንደው አባባ ያው ወንድሟ ነው አባቢ ባርኩልኝ እንደው ይሄን ሰይጣን እያለች በቃ ተጠለዋለች ፓስፖርቱን እሷ የዋዛ መሰለች እሷ የዋዛ የናል ዘመን አብረ ቁጭ ብላ ለክሪስማስ ታወራ እሷ አንድ ነገር አትፈልግም ይሄን የኛን ባህል አትፈልገው አሁን ስታወራ እኮ እዛ ሰማን ይሄ ሰይጣን ስራ ደግሞ ሳንታ ክሎዝ ይለኛል ትላለች ይሄ አንተ ያልከው የፈለገችው ተሳካላት ወይኔ ተሳካላት የምትመኘውን አገኘች የምትመኘውን በቃ ተመኘች በቃ አገኘች እሷ ያንተነ እሷ እንካ ሰጣው እዛ አሁንም የኛ አንተ ራስህ ሰጣው እኮ አልኩህ ምን ለኛ አይደለም ትላለህ ፓስፖርቷ እኮ ነው ከእጅ ይሻላል ጥርስ ብሎ ነው በጥርስ ይሻላል መቼም ይሄ ትንሽ ጠንከር ስለሚል ነው ይሄ ጠነክራላ ትንሽ ነው ቆይናል ዘመን ስትኖር እንደው ምን እያረክ ኖርክ እዚህ እንደው ይሄናል ዘመን እሷና አባቷ ጸሎተኛ ናቸው ከቤቷ አልኩ በቃ በጸሎት እሷም ታቃጥለናለች እኛም ትንሽ ክፍተት ስናገኝ እንገባለን ቤቷን ምስቅልቅል እናረጋው ስንፈልግ እሷ ደግሞ ተግታ ትጸልያለች ቤት በኩል ትንንቅ ነው አልኩ ጉሮሮ ለጉሮሮ ትንንቅ ነው ይሄናል ዘመን ቁጭ ብለህ መኖርህ የገባት መቼ ነው አስተማርከ ይሄንን መድፉ ይሄ እዚህ ጋር ያለው በሱ ስትቀጠቅጠን ይሄው ወደ 4-5 በጠስን ከዛ ጥንክር አርጋ ሰረችና ተላችን ጀርባችንን ምን ቀረን መኖርን ያወቀችው በዚህ ነው ነገርን በኋላ ሲበዛብን ምን አላችኋት አይነ ጥላነን ከናቴ መጣናል በቃ ባሰብን ተቃጠን ግፍ ሲለን በቃ ጆሮ ነገራችኋት በወድ ውስጥ ነው ነገራችሁ ልብ ውስጥ እዚህ ውስጥ በሹክ አልናት አንድ ሹክ ስንላት እንዴት ነው ሹክ ማለት እስቲ ከናቴ መጣና አይነ ጥላነን አልናት አንተ መናጥ ያለችና ጀመረችኛ ከዛ የባሰ 5 እጥፍ ተናገር አለቻችሁ እዛ ተናገር አምጣል ስንት ነህ ያለች እንደገና ተላችኝ ጀርባዬን ራቁቷን ሳይቀርስ ዘብን መቼም ሻወር ሁሉ ስትወስ ሻወሩን ትባርክና ይሄን ጸበል ለቤተሰቤ ሁሉ እንደ ጸበል አድርግልኝ የእሱ አምላክ የዳዊት አምላክ ትላለች የላዛር አምላክ አላዛር ታዲያ ምን ያስከፋል እንዴ ለኛማ ምን ደስ ይለናል ይሄ ለኛ ምንም ደስ አይለን ለሷ ነው እንጂ ደስ የሚላት ለኛማ ምን ያስደስት ማወቅ ያለብን ለዘመናት አብሮ መቀመጥ መቻሉን ነው ይሄ ነገር ምን ጊዜም ከሰው ልጆች ህይወት ጋራ ተያይዞ አቀማመጡንና ስልቱን ለውጦ እንዲህ አድፍጦ የናል ዘመን አብሮ ቁጭ ማለቱን ነገር ስታስታውሱ ተቀድመናል ማለት ነው እንዲህ ነው መቀደም ይሄን ያህል ዘመን መቀደም አለ ተቀድመን የኖርን ነን ሰደድክብን አንተ እንደው ምንም እኮ በቃ እና ሹክ አልካት በድምጽ ካልኳት በቃ ከዛ ከፀሐይ ላይ በቃ መቅረት አሜሪካ ነገር አለ ድማውን በቃ ተመልሽ አይደል እስቲ ድምጽ እንዴት ነው እስቲ ድምጽ ለሷ ስታሰማት የነበረው ድምጽ
ቀጠቀጠችኝ። እንዴት እያለ መታች? እስቲ ተናገር። አሁን ያን ድምፁን ሹክ ያልከው ታዲያ በራሱ እንዴት ታዲያ አንተ እንደው እንዴት እንደቀጠቀጠችው እኮ ነው። አንተ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አንተ ተደበቅኩ ሳጋንንት ተናገር። አሁን የቀረህ ማነህ? አውቄሃለሁ ነቅቼብሃለሁ ትልና ይኸው ስትለኝ እዚህም ስትመታኝ ከዛ ገብ አልኩ ተቃጠልኩኝና ከእናቴ መጣሁኝ ነኝ እናት አይነ ጥላ ነኝ ተይኝ ስላት ኧረ ታባግ ምን እተውሃለሁ በቅዱስ እስራኤል ስም ተጋለጣውንም ያለ ጨምረ ስንት ነህ ስላ አንድ ብቻ ነኝ አልኩ። በቃ ያለሁትም አንድ ነኝ ከእናት ነው የመጣሁት። ለነገሩ ስዊች አይደል ስራችን? ያው አንዱ ሲሄድ አንዱ ስዊች ምንድን ነው? ስዊች ያው መተካት ማለት አንዱ መቀየር ምናምን ታዲያ ምን ችግር? ያ ጀምሮ የሄደውን ደግሞ ያ ማጠናከር ነው። በቃ አንዱ ሲሄድ አንዱ ደግሞ ሾለክ ብሎ ከገባ የዛኛውን ስራ ደግሞ ያው እንደ አይደለ እንግዲህ ያው ሰው እንደሚያደርገው እኮ ነው የምናደርገው። በቃ እናደርጋለን፣ እናጠናክራለን። የልጇ ነገር ግብግብ ያረጋታል። ሁልጊዜ ታለቅሳለች። እንባዋ ትኩስ ነው፣ ይደርሳል ወደ ላይ። ኦይ አብረህ ከልጁም ጋር ተወልዳል? እዛኛው ከወንዱ ልጅ ጋር ተወልጃለሁ። አሁን እሱን ምስቅልቅል ትምህርቱንም አቋረጠባት። በሱ ድምት ይላል፣ ወዷ ድምት ደስ ይላል። ታዲያ እንዴ ለኔማ ደስታውን አልችለውም። እሷ ለኔማ እንዴ ያ ማስጨፈር ነው እኮ የኛ ስራችን። በቃ ያው እዚህ አሁን ከዛ የሚመጣ ሀበሻ መዝሎታል። እዛ ያለው የኛ እኮ ነው ሁሉም ነገር። አሁን ክሪስማስ ያልካት ነገር እዛች ይደልቅልሃል፣ አብሮ ይደልቅ። እሷ ግን ምንም ፍንክች ምንድን ነው የሚደልቀው? ዘፈኑን ምኑን ፓሪውን ይልሃል የክሪስማስ እየተባለ እሷ ንክች ከልጆቿ ጋር ጎሮሮ መተናነቅ ነው ፊት እንዳይሉ። ብዙዎች የዚህን የመናፍስቱን ድብቅ ምስጢር ሳይታወቅ ነው የተኖረው እና ልክ እየቀጠቀጥከው ሲደክመው ስትጠይቀው በቂ መልስ ይሰጥሃል፣ ያወራል ራሱ እዛ ከውስጥ በኩል መግለጽ ይጀምራል። እንግዲህ መግለጽ በሚጀምርበት ጊዜ የምሰማው አይነት ስሜት ሌላ ሰው እንደሚያወራው አይነት ወሬ ነው የሚያወራል። ምንድነው ስትለው መልስ ወዲያውኑ ይሰጣል። ያለበት ቦታ ላይ ድምጽ ትሰማለህ። ያ ድምጽ ግን ወይ በጆሮህ በኩል ወይ በልብ በኩል ወይም በሆድ በኩል እግር ጋር እንኳን ቢኖር ከእግር ትሰማዋለህ። ድምጹ ያደፈጠበት ቦታ ላይ ድምጹ ይሰማሃል፣ ያለበት ቦታ ላይ። ይህ ሊሆን የሚችለው ደግሞ በደንብ ግንዛቤያችን በዚህ በመንፈሳዊ ሕይወት በኩል ስለዚህ ጠላታችን በሚገባ ስናውቅና ስንረዳ ነው። አለበለዚያ ግን ያው አብሮ አገልጋይ ነው። አስፈላጊም ከሆነ ሁሉንም ነገር አብሮ ያከናውናል። ምክንያቱም እንዲህ እያደረገ ነው ማጥቃት ያለበት፣ ተመሳስሎ ነው መኖር ያለበት። ሁሉንም አይነት ባህሪያቶችን አካቶ ነው መያዝ ያለበት። የተለየ ስሜቶች እንዲፈጠርብህ እና እንድትነቃበት አይፈልግም።